የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምን አላችሁ? ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። የቀድሞ የአማራ ክልል ርዕሰ መስተዳድርና የውጭ ጉዳይ ሚኒስትር ዶክተር ገዱ አንዳርጋቸው የአማራ ሕዝብ እየተገደለና እየተሳደደ ከፍተኛ ስቃይ ውስጥ ይገኛል ሲሉ አስታውቀዋል። በሌላ በኩል በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬ መቀጠሉ ተሰምቷል። በዝርዝር እናየዋለን። አሜሪካ በትግራይ ጦርነት እንዳይቀሰቀስ የሚደረጉ ጥረቶች እንደምትደግፍ አስታውቃለች። አሜሪካ ኦባሳንጆ የሚያደርጉትን የመቀለና የአዲስ አበባ ጉዞ እንደምትደግፍ ያሳወቀች ሲሆን በቀጠናው ጦርነትን በማስቀረት ድርቅ እየፈጠረ ያለውን ቀውስ መከላከል ያስፈልጋል ስትል ማሳስባለች። በዝርዝር እናየዋለን። ኤርትራ በየመን የባህር ዳርቻ አቅራቢያ የተጠለፈች ነዳጅ ጫኝ መርከብ በሐሰት ሰንደቅ ዓላማን ተጠቅማለች አለች። ከኤርትራ ጋር ምንም አይነት ግንኙነት የላትም የተባለችዋና በኤርትራ አገዛዝ ይቺህ አናውቃትም የተባለችው መርከብ መጠለፍ ጉዳይ ዓለምን እያነጋገረ ነው። በዝርዝር እናየዋለን። ትራምፕ ከሆርሙዝ መጥፈንጆች ሙሉ በሙሉ መወገዳቸውን አስታውቀዋል። ኔታንያሁ ደግሞ ከእስራኤል መሪዎች ጋር ዲፕሎማሲያዊ ስምምነት መድረስ አይቻልም ሲሉ አስታውቀዋል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁን ቆዩ። ወደ ዝርዝሩ አልፋለሁ። የቀድሞ የአማራ ክልል ርዕሰ መስተዳድርና የውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸው የአማራ ሕዝብ እየተገደለና እየተሳደደ ከፍተኛ ስቃይ ውስጥ ይገኛል ሲሉ ዛሬም በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ደግሞ መቀጠሉ ተሰምቷል። በዛሬው ዕለት ነሐሴ 22 2018 ዓ.ም በአማራ ክልል ጎንደርና ሸዋ ቀጠና በቀጠናው ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት መድረሱን የፋኖ የመረጃ ምንጮች ተናግረዋል። የብልጽግና አገዛዝ ዛሬ በክልሉ ሰሜን ወሎ ዞን ራያ ቆቦና ላስታ ቀጠና ተከታታይ የድሮን ቅኝት እያደረገ እንደሚገኝ ነው የመረጃ ምንጮች የተናገሩት። በተለይም በራያ ቆቦና በራያ አላማጣ አዋሳኝ አካባቢዎች ከጠዋት ጀምሮ ያልተቋረጠ የድሮን ቅኝት ቀጥሏል ነው ያሉትም። በክልሉ በቀጠለው ውጊያም የፋኖ ኃይሎች ዛሬን ጨምሮ ላለፉት 5 ተከታታይ ቀናት ደብረ ታቦር ከተማ ቅርብ ርቀት ጨምሮ በደቡብ ጎንደር ዞን ከአገዛዝ ጦር ጋር ከባድ ውጊያ ማድረጋቸውን የአካባቢው የፋኖ የመረጃ ምንጮች ለኢትዮኒውስ ተናግረዋል። የፋኖ ኃይሎች በዞኑ ደራ ወረዳ ካርብ ገበያ ከተማ ወደ ሳና በመንቀሳቀስ ላይ በነበረ የአገዛዝ ጦር ላይ በከፈቱት ውጊያ ከፍተኛ ወታደራዊ ጉዳት ደርሶበታል ሲሉ የመረጃ ምንጮች የነገሩን። በተለይም ሳና ቴሌ፣ ካቦ ተራራ፣ ጭላ ተራራ፣ ኮከብ ተራራና ኮሶ ወንዝ በተባሉ አካባቢዎች በተደረገ ውጊያ በአገዛዝ ጦር ላይ ከፍተኛ ሰብአዊና ቁሳዊ ጉዳት ተመዝግቧል ብሏል። በተጨማሪም በዛሬው ዕለት ነሐሴ 22 2018 ዓ.ም ከደብረ ታቦር ከተማ ተነስቶ ወደ ማህደረ ማርያም ከተማ ጉዞ ላይ በነበረ የአገዛዝ ጦር ላይ የፋኖ ኃይሎች ወርቅ የተባለ አካባቢ በከፈቱ ድንገተኛ ውጊያ ሻምበል አዛዡ ጨምሮ በርካታ የአገዛዙ ወታደሮች መገደላቸው ተሰምቷል። ላለፉት ተከታታይ ቀናት በደቡብ ጎንደር ዞን የተለያዩ አካባቢዎች በቀጠለው ውጊያ ሰላማዊ ሰዎች መገደላቸውን የመረጃ ምንጮች ጨምረው ነግረውናል። ከ2 ቀናት በፊት በማህደረ ማርያም ከተማ ብቻ ከ10 በላይ የከተማዋ ሰላማዊ ሰዎች በአገዛዙ ጦር መገደላቸው መዘገባችን ይታወቃል። በዛሬው ዕለት ደግሞ ወደ ደብረ ታቦር ከተማ ያለ ገበያ ጉዞ ላይ የነበረ አቶ ማተቤ ጥላሁን፣ አቶ አዱኛ ፍሳና አቶ ደርሶ ካሳውን የተባሉ የወርቅ አካባቢ ነዋሪ የሆኑ ሰላማዊ ሰዎች ለፋኖ መረጃ ትሰጣላችሁ በሚል በአገዛዙ ጦር መገደላቸውን የመረጃ ምንጮች ተናግረዋል። በክልሉ በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ በሸዋ ቀጠና መቀጠሉን የተሰማው በሸዋ መራቤቴ ቀጠና በዛሬው ዕለት ነሐሴ 22 2018 ዓ.ም የፋኖ ኃይሎች በከፈቱት የደፈጣ ውጊያ በአገዛዙ ጦር ላይ ከፍተኛ ጉዳት ደርሷል። በዘረፋ የተወሰዱ የነዋሪዎች ንብረት ማስመልሰናል ሲል አፋብን ሸዋ ጠቅላይ ግዛት አሳምነው ዛ አስታውቋል። የፋኖ ኃይሎች ሚዳሬማ ወረዳ ጨለሚት በተባለ አካባቢ በከፈቱት ውጊያ ነው በአገዛዙ ጦር ላይ ከፍተኛ ጉዳት መድረሱ የተሰማው። በቀጠናው ደራ ወረዳ ኮሉና ሚዳንቆ በአገዛዙ በሚደገፉ ታጣቂዎች የተዘረፉ የነዋሪዎች ንብረት ማስመለሳቸውን የፋኖ ኃይሎች ጨምሮ አስታውቀዋል። ይህ በእንዲህ እንዳለ የቀድሞ የአማራ ክልል ርዕሰ መስተዳድርና የውጭ ጉዳይ ሚኒስትር ዶክተር ገዱ አንዳርጋቸው የአማራ ሕዝብ እንደተገደለና እየተሳደደ ከፍተኛ ስቃይ ውስጥ ይገኛል ሲሉ አስታውቀዋል። ዶክተር ገዱ ከሰሞኑ በስደት በሚኖርበት አሜሪካን ሀገር የፓርኪንግ ስራ ላይ ባሉበት የተቀረጸ ተንቀሳቃሽ ምስል በማህበራዊ ሚዲያ መሰራጩ ተከትሎ ከፍተኛ
መነጋገሪያ ሆነዋል። ከክልል ርዕሰ መስተዳድርነት እስከ ውጭ ጉዳይ ሚኒስትር ከዛም የጠቅላይ ሚኒስትሩ የደህንነት አማካሪ ሆነው ያገለገሉት ገዱ አንዳርጋቸው እንዴት የፓርኪንግ ስራ ላይ ተገኙ በሚል ብዙዎች በድጋፍና በጥያቄ መነጋገሪያ አድርገዋቸዋል። በተለይም ወረዳ ጀምሮ የመንግስት ስልጣን የተረከቡ ያገዛዙ ሰዎች በዘረፋ ከፍተኛ ሀብት የሚያካብቱበት ሁኔታ ዶክተር ገዱ አንዳርጋቸው ከዛ ሁሉ የስልጣን ጊዜ በኋላ በፓርኪንግ ስራ በራሳቸው ሰርተው መተዳደራቸውን በብዙዎች ዘንድ በሀቀኝነት አስመስግኗቸዋል። በዚህ ሁኔታ ከፍተኛ መነጋገሪያ የሆኑት ገዱ አንዳርጋቸው ትላንትና ለአንከር ሚዲያ ሲናገሩ የአማራ ህዝብ እየተገደለና እየተሳደደ ከፍተኛ ስቃይ ውስጥ ይገኛል ሲሉ አስታውቀዋል። አማራ ህዝብ ብሎ መላው ኢትዮጵያን በአገዛዙ ከፍተኛ ስቃይ ውስጥ ይገኛሉ ያሉት ገዱ አንዳርጋቸው ይህም ስቃይ እንዲያበቃ ሁሉም አካላት እንዲተባበሩ ጥሪ አቅርበዋል። በከፍተኛ ስቃይ ውስጥ ነው ያለው የአማራ ህዝብ። በየቦታው እየተገደለ እየተፈናቀለ ባህሉን እምነቱን በአግባቡ ኤክሰርሳይዝ እንዳያደርግ ብዙ ነገሮች እየተደረጉ ነው ያሉት። ሰው መጨነቅ ያለበት አጀንዳ ማድረግ ያለበት ያንን ጉዳይ ነው፣ የህዝቡ ጉዳይ ነው። ኢትዮጵያውያን አሁን በሰላም ወጥቶ መግባት ወይም ደግሞ ቤት በሰላም አድሮ በነገታው የሚገናኝና የማይገናኝ መሆኑን እርግጠኛ የማይሆንበት ሁኔታ ነው ያለው። የኢትዮጵያ ህዝብ በእጅጉ ሰፈር እያደረገ ማለት እየተሰቃየ ነው ያለ። አጀንዳችን መሆን ያለበት ይህን ህዝብ አድርገን ነው ከዚህ ስቃይ የምናወጣው የሚል የመተባበር መንፈስ፣ የትግል መንፈስ መጠናከር ነው ያለበት። አሜሪካ በትግራይ ጦርነት እንዳይቀሰቀስ የሚያደርጉ ጥረቶች እንደምትደግፍ ድጋሚ አስታውቃለች። አሜሪካ ኦባሳንጆ የሚያደርጉትን የመቀለና አዲስ አበባ ጉዞ እንደምትደግፍ ያሳወቀ ሲሆን በቀጠናው ጦርነቱን ማስቀረት፣ ድርቅ እየፈጠረ ያለው ቀውስ መከላከል ያስፈልጋል ስትል ማሳስባለች። በትግራይ ክልል የተለያዩ አካባቢዎች የብልጽግና አገዛዝ የሚፈጽማቸው የድሮንና የሚግ ጥቃቶች እንዲሁም ድብደባዎች፣ ወታደራዊ እንቅስቃሴዎች በቀጠሉበት ሁኔታ ነው አሜሪካ ኦባሳንጆም ሆነ ሌሎች ኃይሎች ለሰላም የሚያደርጉትን ጥረት ደግፋለሁ ያለችው። በትግራይ ክልል ዳግም አስከፊ ጦርነት ሊቀሰቀስ የሚችል ወታደራዊ ውጥረትና እንቅስቃሴ ግን ዛሬም ቀጥሏል። ይህ ውጥረት አስመልክቶ አሜሪካ የፖለቲካ አመራሮች ከግጭት ትርክት ወጥተው በድርቅና በሰብአዊ ቀውስ ላይ እንዲያተኩሩ ነው ጥያቄ ያቀረበችው። በኢትዮጵያ የአሜሪካ አምባሳደር እርቪን ማሲንጋና በአፍሪካ ህብረት የአሜሪካ ልዑክ ቻርዲያ ፌር ዋልተር ፓርትስ ትላንት ነሐሴ 19 2018 ዓ.ም በጋራ ባወጡት አስቸኳይ መግለጫ የፕሪቶሪያውን የግጭት ማቆም ስምምነት ያስቆመ ጦርነት ሰቆቃ ዳግም እንዳይመለስ ስጋት አለን ሲሉ አስጠንቀዋል። ዲፕሎማቶቹ ባወጡት አጭር መግለጫ የአፍሪካ ህብረት ከፍተኛ ተወካይ የሆኑት የቀድሞ የናይጄሪያ ፕሬዚዳንት ኦሉሴጉን ኦባሳንጆ ከትላንት በስቲያ በመቀለ ያደረጉት ጉብኝት እንደሚያበረታቱና እንደሚደግፉ ገልጸዋል። ታዲያ ዲፕሎማቶቹ አሁን ባለው ሰሜን ኢትዮጵያ ሀገሪቱ ክፍል ያለውን አሳሳቢ የህዝብ ፍርሃትና ውጥረት የኦባሳንጆ ሚና እጅግ ወሳኝን ያደርገዋል ብለዋል። ይህ ዓለም አቀፉ ማህበረሰብ በክልሉ ያለውን የሰላም ስምምነት አተገባብረ መጓተትና የጦርነት ነጋሪት ጉሰማ በከፍተኛ ትኩረት እየተከታተለ መሆኑን የሚያሳይ ነው ተብሎላቸዋል። ሁለቱ የአሜሪካ ዲፕሎማቶች ህዝቡ ከጦርነት ስጋት ነጻ አድርገው በድርቅ ለተጎዱ ማህበረሰቦች አስቸኳይ መፍትሄ ማምጣት ሲገባቸው በተቃራኒው የፖለቲካ ሽኩቻ ውስጥ መግባታቸውን አሜሪካ አጥብቃ ትተቻለች ሲሉም የብልጽግናና የህወሓት ፖለቲከኞችን ተችተዋል። በተለይም የተባበሩት መንግስታት ድርጅት ነዋሪ አስተባባሪ አዞኒያ ኦጂሊን ጠቅሰው እንዳብራሩት ሁሉም አካል በድርቁ አደጋ ላይ የማተኮር ሲገባው እንዲህ አይነት የጦርነት ስጋቶችና ውጥረቶች መፈጠራቸው አሁን ላይ እጅግ አሳሳቢ ነው ብሏል። ተፈናቃይ ዜጎች በደህንነትና በክብር ወደ ቀያቸው እንዲሁም በመደበኛ አምራች ህይወታቸውን መለስ የሁሉም አመራሮች ቀዳሚ ዓላማ ሊሆን እንደሚገባ ያሳሰቡት ዲፕሎማቶቹም ለዚህም በፖለቲከኞቹ በኩል መደራደርና የጋራ መግባባት ግድ ነው ብለዋል። አሜሪካ በቀጣይ የኢትዮጵያ ህዝብ የወደፊት ዕጣ ፈንታ በሚወስነው በዚህ ወሳኝ ጉዳይ ዙሪያ ከቀድሞ ፕሬዚዳንት ኦባሳንጆ ጋር በቅርብ ለመስራት እንደምትጠብቅ ማረጋግጣለች። የአሜሪካ አቋም ይህ ቢሆንም ግጭቶች ግን አሁንም ቀጥለዋል። የብልጽግና አገዛዝ የድሮን ጥቃቶች አጠናክሮ የቀጠለ ሲሆን ትላንትናና ዛሬ የድሮን ጥቃቶችን በተለይም በአጽቢና ራያ ቀጥሏል። አሰሳዎችን በስፋት እየተካሄዱ ይገኛሉ። ከድሮን በተጨማሪ በተለይም ለጥቃት የተዘጋጁ ሚጎች ከተለያዩ ቦታዎች እየተነሱ በትግራይ ከተሞችና የተለያዩ አካባቢዎች አሰሳዎችን ማድረጋቸውን ቀጥሏል። በአማራ ክልል ላለፉት 4 ዓመታት የቀጠለው ጦርነት አሁንም በኦሮሚያ ክልል ላለፉት 8 ዓመታት የቀጠለው ውጊያ ባለበት ሁኔታ በትግራይ አዲስ ጦርነት ይከሰታል የሚለው አሜሪካን አሳስቦኛል ባይናት። ሁለቱ ኃይሎች የብልጽግናና የህወሓት ኃይሎች ያደረጉት ስምምነት በተመለከተ ወደ ተግባር እንዲገቡ ጥሪ ቢደረግም የብልጽግና አገዛዝ የፕሪቶሪያ ስምምነትን የፈረሙት ፈራሚዎችን ያጠገብ ስላሉ በትግራይ አዲስ የሚፈጽመው ነገር የለም በሚል ውድቅ ማድረጉን ተከትሎ የህወሓት ሰዎች የፕሪቶሪያ ስምምነት ተጥሷል፣ ወደ ውጊያ እንገባለን፣ ራሳችን እንከላከላለን የሚሉ ሰፊ ወታደራዊና ፖለቲካዊ ዝግጅቶች ከጀመሩ ሰነባብተዋል። ከዚህ በተረፈ ከኢትዮጵያ ኃይሎች ጋር በተለያዩ ሁኔታ ውስጥ ሆነው ከሚዋጉት ጋር ጥምረት በመፍጠር አገዛዙን በመጣል በአገዛዙ ላይ የሁላችንም ህልውና
ህልውና ይረጋግጣል የሚለው መፈክር ከተሰማ የሰነበተ ሲሆን ባለፉት 2-3 ቀናት ይህንን መፈክር ተከትሎ በተለያዩ ቦታዎች የብልጽግና አገዛዝ ጥቃቶችን አባብሶ ቀጥሏል። የብልጽግና አገዛዝ በድሮን ጥቃቶቹ ንጹሃንን ጨምሮ የገደለ ሲሆን አሁን በተለያዩ የአገሪቱ አካባቢዎች የሚፈጽማቸው ጥቃቶች በጦረኛነቱ ለመቀጠልና ንግግርን ማስቀደም እንደማይፈልግ የብዙዎቹ አመኔታን ያገኘ ምሳሌ ሆኖለታል። ኤርትራ በየመን የባህር ዳርቻ አቅራቢያ የተጠለፈችው ነዳጅ ጫኝ መርከብ በሐሰተኛ መልኩ ሰንደቅ ዓላማያን አውለብልባለች አለችም። ከዚህ ጋር ምንም አይነት ግንኙነት የላትም የተባለችውና የኤርትራን ባንዲራ የያዘችው የተጠለፈችው መርከብ ጉዳይ አነጋጋሪ ሆኗል። በለንደን የሚገኘው የኤርትራ ኤምባሲ ነሐሴ 14 ቀን 2018 ዓ.ም በየመን ባህር ዳርቻ አቅራቢያ በባህር ላይ ዘራፊዎች በቁጥጥር ስር የዋለችው የነዳጅ ጫኝ መርከብ የኤርትራን ሰንደቅ ዓላማ የተጠቀመች መሆኑን የተለያዩ ዓለም አቀፍ መገናኛ ብዙሃን ያወጡት ዘገባ ውድቅ አድርጓል። ኤምባሲው መርከቧ ከኤርትራ ጋር ምንም አይነት የባለቤትነትም ሆነ የምዝገባ ግንኙነት የላትም ባይ ነው። ኤምባሲው ነሐሴ 19 ቀን ባወጣው መግለጫ እንደ ሮይተርስ፣ ኤኤፍፒና ቢቢሲ እንዲሁም ሌሎች የመገናኛ ብዙሃን ያወጧቸውን ዘገባዎች የሐሰት ዜና ናቸው ሲል ገልጿቸዋል። እንደ ዋና መረጃ ምንጭ የተጠቀሰው የዩናይትድ ኪንግደም የባህር ንግድ ስራዎች ድርጅት መርከቧ የኤርትራ ሰንደቅ ዓላማ መጠቀሟን በፍጹም አልለየም ሲል ገልጿል። ኤምባሲው አክሎም የዩናይትድ ኪንግደም የባህር ንግድ ድርጅት ስራዎች በጉዳዩ ላይ ይፋ ማብራሪያ እንዲሰጠው ለቀረበለት ጥያቄ በሰጠው ምላሽ ይህንን ድጋሚ ያረጋግጫለሁ ብሏል። መግለጫው መሰረት በክስተቱ በተለይም ደግሞ ኡኩሙቶ ሃይጃክ 118 በሚል ስያሜ የተዘጋጀው ዘገባ ስለ ኤርትራ ሰንደቅ ዓላማ የሚያነሳው ምንም አይነት ማጣቀሻ የለውም ሲል ውድቅ አድርጎታል። የኤርትራ ኤምባሲ ለህዝብ ይፋ የሆኑ መረጃዎች እንደሚያመለክቱት ሲቡ 1 ተብላ የተሰየመችው መርከብ በኤርትራ ባለቤትነት ስር ያለች ወይም ከሀገሪቱ ጋር የተያያዘች አይደለችም ብሏል። መርከቡ ዓለም አቀፍ የባህር ድርጅት ባለቤትነታቸው ያልታወቁ ወይም ሻዶ ፍሌት አካል አድርጎ ከሚመድባቸው መርከቦች መካከል አንዷ ናትም ተብሏል። እንደ ኤምባሲው ገለጻ ኤርትራ ቋሚ መልእክተኛ በባህር ድርጅቱ በኩል እንዳረጋገጠው የድርጅቱ መዝገብ ቁጥር IOM 920476 የተመዘገበችው መርከብ ባለቤትነቱ ያልተለየ ነው ይላል። በተጨማሪም መርከቧ የሐሰት የኤርትራ ሰንደቅ ዓላማ ትጠቀም ነበር፣ እንዲሁም በኤርትራ ባለቤትነት ስር እንዳልሆነች ወይም ደግሞ በይፋ እንዳልተመዘገበች መልእክተኛው አረጋግጧል ተብሏል። ኤምባሲው የመገናኛ ብዙሃን ተቋማቱ የጋዜጠኝነት መርሆችን በመጣስ የከሰሳቸው ሲሆን በኤርትራ ላይ ለሚካሄደው የሐሰተኛ መረጃ ዘመቻ ተጠቅሞበታል ሲልም ከሷል። ባለፈው ነሐሴ 16 ቀን 2018 ዓ.ም ሮይተርስ በዘገባው በወቅቱ በአሜሪካ ማዕቀብ ስር የነበረችው ኤርትራና የኤርትራን ሰንደቅ ዓላማ ይጠቀማለች የተባለችው ሲቦ 1 የተሰኘችው የነዳጅ ጫኝ መርከብ በየመን አቅራቢያ ባህር ላይ ዘራፊዎች ተጠልፋ ወደ ሶማሊያ እንድታቀና መደረጉን መዘገቡም ይታወሳል። ሮይተርስ ታዲያ ከእንግሊዝ የባህር ድርጅት ባገኘው መረጃ መሰረት እንደዘገበው ነሐሴ 14 ቀን ከሙካላ በምስራቅ በኩል 136 የባህር ማይል ርቀት ላይ 6 የታጠቁ ግለሰቦች ወደ መርከቧ መውጣታቸውን አመልክቷል። መርከቧ የኢራን ነዳጅ ምርቶችን በማጓጓዝ ላይ ተሳትፋለች በሚል በታህሳስ 2018 ዓ.ም በአሜሪካ ግምጃ ቤት ጭምር ማዕቀብ ተጥሎባታል። ታዲያ ኤርትራ ባንዲራን ባስታ አውለብልባለች ብትልም ይቺ መርከብ ግን ተመዝግባ አለመገኘቷ አሁንም በኤርትራ ላይ ያለውን ጥርጣሬ ሰፊ አድርጎታል። ፕሬዚዳንት ዶናልድ ትራምፕ የአሜሪካ ባህር ኃይል በሆርሙዝ የባህር ወሽመጥ ውስጥ ያሉትን ሁሉንም ፈንጂዎች ማስወገዱን ወይም ደግሞ እንዲፈነዱ ማድረጉን በይፋ አስታውቀዋል። ኢራን አዲስ ፈንጂዎችን የሚያስቀምጥ ማንኛውም መርከብ ወይም ጀልባ ወዲያውኑና በስልት እንደሚወድም ተናግረዋል ሲሉ ትራምፕ በትሩዝ ሶሻል ማህበራዊ ገጻቸው ላይ ጽፈዋል። ከኢራን እስካሁን ድረስ በዚህ ጉዳይ ላይ የተሰጠ ምላሽ የለም። የባህር ወሽመጡ መዘጋት በዓለም ገበያዎች ላይ የነዳጅ ዋጋ ከፍተኛ ሁኔታ እንዲዋዥቅ ምክንያት ሆኗል። ትራምፕ አሜሪካ አካባቢው እንድትቆጣጠር በተደጋጋሚ ቢናገሩም ኢራን ግን ያለ ፈቃዷ ለመሻገር ሞክረዋል ባለቻቸው መርከቦች ላይ መተኮሷን ቀጥላለች። ጦርነቱ ከመጀመሩ በፊት 20% የሚሆነው የዓለም ነዳጅ ዘይትና የተፈጥሮ ጋዝ በሆርሙዝ የባህር ወሽመጥ በኩል ያልፍ ነበር። አሜሪካና እስራኤል በጋራ በመሆን ጦርነቱ የካቲት 21 2018 ከጀመሩ በኋላ ግን ይህ ወሽመጥ ለመርከቦች እንቅስቃሴ ዝግ ሆኗል። ኢራን የባህር ወሽመጡን ከመዝጋት በተጨማሪ በእስራኤልና በቀጠናው በሚገኙ የአሜሪካ ጦር ሰፈሮች እንዲሁም በባህረ ሰላጤ ውስጥ ባሉ የአሜሪካ አጋሮች ላይ የበቀል እርምጃ ትወስዳለች። ጦርነቱን ለማስቆሙ ውይይቶች ለማመቻቸት የተካሄደው የተኩስ አቁም ስምምነት በመፍረሱ በአሜሪካና በኢራን መካከል አልፎ አልፎ የተኩስ ልውውጥ ተደርጓል። ይሁን እንጂ በዚህ ሳምንት አሜሪካ በኢራን ላይ ከፍተኛ የኢኮኖሚ ማዕቀብ መጣሏን አስታውቃለች። አሜሪካ የገንዘብ ሚኒስቴር ስኮት ቤሰንት ከኢራን ጋር በገንዘብ የሚተባበር ማንኛውም ሀገር እንደሚነጥል አስጠንቅቀዋል።
ኢራንና አሜሪካ ሰኔ ወር ላይ ባለ 14 ነጥብ የመግባቢያ ስምምነት ተፈራርመው ነበር። ስምምነቱ ከኢራን ጋር በኒውክሌር ጦር መሳሪያዎች ጉዳይ ንግግር ከጀመሮቹ በፊት በ60 ቀናት ውስጥ በሆርሙዝ የባህር ወሽመጥ ላይ መግባባት ለመድረስ የጊዜ ገደብ ያስቀምጣል። ኢራን በተደጋጋሚ የኒውክሌር ጦር መሳሪያዎቿን ለመታጠቅ ፍላጎት እንዳላት ለሚቀርብባት ክስ ፕሮግራሟ ለሰላማዊ አገልግሎት ብቻ የሚውል መሆኑን በመግለጽ ታስተባብላለች። ይሁን እንጂ የጊዜ ገደቡ በማብቃቱና የታቀዱ ንግግሮች በመፍረሳቸው ትራምፕ የኢራንን አገዛዝ ይገረሳል ሲሉ የጠሩትን ማዕቀብ ቀጥለዋል። ኢራን እንደ አውሮፓውያኑ አቆጣጠር በ1979 እስላማዊ ሪፐብሊክ ከመሰረተች በኋላ ጊዜ ጀምሮ አብዛኛው ጊዜ በማዕቀብ ውስጥ አልፋለች። የአገሪቱ ኢኮኖሚ ሚኒስትር አሊ ማዲዘዳህ ቴህራን ሰፊ ማዕቀቦችን ለመቀበል በሙሉ ዝግጁ ናት ሲሉ አስታውቀዋል። ይሁን እንጂ ኢራን ጦርነቱ ምክንያት እንዲሁም አሜሪካ ለሳምንታት ወደቦቿን በመዝጋቷ ምጣኔ ሀብቷ በከፍተኛ ሁኔታ እንዲጎዳ ሆኗል። ማክሰኞ ዕለት ትልቁ የኢራን ነዳጅ ገዢ የሆነችው ቻይና የአሜሪካ ህገወጥ የአንድ ወገን ማዕቀብ በጥብቅ እንደምትቃወምና መብቷን ለማስጠበቅ አስፈላጊውን ሁሉ እርምጃ እንደምትወስድም ተናግራለች። የአሜሪካ ባለስልጣን የአሜሪካን ማስጠንቀቂያ በመጣስ ከኢራን ጋር ንግድና የገንዘብ ልውውጥ የሚያደርጉ ወገኖች ከዶላር ግብይት ውጭ እንዲሆኑ በማድረግ ምጣኔ ሀብታዊ መነጠል ይገጥማቸዋል ሲሉ አስጠንቅቀዋል። ይህም ሆኖ በኢራን ላይ የሚፈጸመው ጥቃት አሁንም የመቀጠል አዝማሚያ አሳይቷል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከኢራን መሪዎች ጋር ዲፕሎማሲያዊ ስምምነት ላይ መድረስ አይቻልም ሲሉ ተናግሯል። ጠቅላይ ሚኒስትሩ ፕሬዚዳንት ትራምፕ በቴህራን ላይ የጣሉትን የኢኮኖሚ ማዕቀብ አሞካሽተውታል። ቤንያሚን ኔታንያሁ በቅርቡ ከአሜሪካ ፕሬዚዳንት ጋር በተገናኙበት ወቅት ከኢራን ጋር ዲፕሎማሲያዊ መፍትሄ ሊኖር ይችል እንደሆነ አንስተው መነጋገራቸውን ጨምረዋል። ነገር ግን በኢራን ካለው ቡድን ጋር ስምምነት ላይ መድረስ ይቻላል የሚለው ጥርጣሬ አለኝ። ከነዚህ አረመኔዎች ጋር ምንም አይነት ስምምነት ላይ መድረስ አይቻልም ብሏል። ከቅርብ ጊዜ ወዲህ በኢራንና በአሜሪካ መካከል የሰላም ስምምነት እንዲፈረም ቁልፍ የአሸማጋይነት ሚና የምትጫወተው ፓኪስታን ሁለቱም ወገኖች ወደ ድርድር ጠረጴዛ ለማምጣት የምታደርገው ጥረት አሁንም ቀጥሏል ሲል የዘገበው ቢቢሲ ነው። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን የተከታተላችሁትን ይመስላል። መልካም ጊዜ እመኛለሁ።